ውሃንም ከመድኃኒት ምንጮች በደስታ ትቀዳላችሁ። በዚያን ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ። ውሃን ከየት ትቀዳላችሁ? ከመድኃኒት ምንጮች በደስታ ትቀዳላችሁ። ውሃ የሚቀዳው ከመድኃኒት ዓለም ብቻ ነው። ከሰው ጋር የምትቀዳው ውሃ ከሆነ ሰዓት በኋላ ያልቃል፣ ከሆነ በኋላ ትጠማዋለህ። ውሃን ግን ከመድኃኒት ዓለም ምንጮች በደስታ ትቀዳላችሁ። ዛሬ እነግራችኋለሁ፣ የተጠማ ካለ ወደ እኔ ይምጣ። አይደለም ይላል። እኔ የህይወት ውሃ ምንድን ነኝ አለ? ምንጭ ነኝ። እኔ የምሰጠው ውሃ አለ ለዘላለም የምትጠሙት አይደለም። እኔ የምሰጠው ውሃ ከሆድ ውስጥ የሚፍለቀለቅ ደስታን የሚሰጥ ነው። ስለዚህ ውሃን ከመድኃኒት ዓለም ምንጮች በደስታ ትቀዳላችሁ። ዮሐንስ ላይ ያለችዋ ሴትዮ ውሃ በቀትር ነው ልትቀዳ ሄደችው። በቀትር በስንት ሰዓት ነው ልትቀዳ ሄደችው? በቀትር። በቀትር ሰዓት ማንም ሰው አይወጣም። እንደውም መዝሙር 91:7 ላይ ሲናገር በጣም ይገርመኛል። የቀትር ጋኔን የሚባለው የሚማታው ነው። ከቀትር ጋኔን አድንሃለሁ ሲል እግዚአብሔር ካልጠበቀ በቀር የቀትርን ጋኔን ሊያመልጥ የሚችል ማንም የለም ማለት ነው። የቀትር ጋኔን ምንድን ነው? በጣም ክፉ ነው። ስለዚህ ሴትዮዋ ከኃጢአቷ ብዛት፣ ከመከራዋ ብዛት፣ ከጭንቀቷ ብዛት ውሃ ልትቀዳ የምትሄደው በቀትር ነው። በቀትር ለምን እንደምትሄድ ታውቃላችሁ? ማንም ስለማይኖር። በቀትር ሰዓት ማንም አይኖርም፣ ጭር ያለ ነው። በእስራኤል ሕግ በቀትር አይወጣም። በቀትር ቤት ውስጥ ነው የሚታረበው፣ ነዳፊ አውሬ ስላለ፣ ሌዋታን የሚንቀሳቀስበት ሰዓት ስለሆነ። እሷ ግን ከጭንቀቷ የተነሳ ሳምራዊ ሲጀምር ከሰማርያዊ ጋር ምንም አይነት ህብረት ግንኙነት ከአይሁድ ጋር ግንኙነት የለውም። ግን የዛን ቀን የእሷ ቀን ስለነበረ ራራለት። ኢየሱስ ለዘላለም ጌታ ነው። ዛሬ ለእኔ ይራራልኛል በሉ እስኪ። ስለዚህ ከመድኃኒት ዓለም ምንጮች ውሃን በደስታ ቀድታችሁ ወደ ቤታችሁ ትሄዳላችሁ። እንደው በነፃ ቀድተሽ ትሄጃለሽ። እንደው ያለ ዋጋ ትገዛዋለህ። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ውሃው የሚወጣበት ቦታ ሁሉ ድርቀት የለውም። ሕዝቅኤል 47:12 ላይ ስታየው ውሃ የሚወጣበት ስፍራ ኢየሱስ ለዘላለም ጌታ ነው። ቅጠሉ ለመድኃኒትነት፣ ፍሬው ለምግብነት የሚሆን ነው። ውሃ የሚመነጭበት ቦታ ድርቀት የለም። ውሃ የሚመነጭበት ቦታ ሐዘን የለም። ለዚህ ነው የሴትዮዋን መድከም፣ ለዚህ ነው የሴትዮዋን ሐዘን ለዘላለም እንዳትጠማ ወደዛ ምንጭ የመጣው ቀኗ ስለደረሰ ነው። ውሃ ከመድኃኒት ዓለም ምንጮች በደስታ ትቀዳላችሁ። እግዚአብሔርን ትጠሩታላችሁ፣ ስሙንም ትባርኩታላችሁ። በነፃ ነዋ፣ በነፃ ያለ ዋጋ። የሆነ ሰው እኮ ዛሬ መጥተው የሆነ ነገር ቢያደርግልኝ ነገ ሪዋርድ ካንተ ይጠይቃል፣ ነገ ክፍያ ይጠይቃል። ጌታ ኢየሱስ ክርስቶስ ግን ወደዛ ሴት ሲመጣ እንደው በነፃ። እስኪ እንደው በነፃ ነው በሉ፣ እንደው በነፃ ነው በሉ እስኪ፣ ምንም ሳትከፍል። ውሃው ወደሚወጣበት ቦታ ሁሉ የረከሰውንና ቋሪውን ይላል 47 ላይ ሲያወራ የረከሰውን እንቋሪ የሆነው የማይረባውን ነገር ሁሉ ይላል ያስወግደዋል። ወደዛ ሲመጣ ኃጢአቷን ለአንዴ እኮ ነው፣ ለመጨረሻ እኮ ነው። ከህይወቷ ላይ ምን አለ? ቆረጠው። እሷ ስታመናታ ነበረ። አንተ ከነ ያዕቆብ ከነ ሙሴ ከነ አብርሃም ኢየሱስ አይወዳደርም በሉ እስኪ። ኢየሱስ ከማን ጋር ሊወዳደር አይችልም። ከማንም ጋር ኮምፔር ልታደርገው አትችልም። እሱ የሚሰጠው የህይወት ውሃ ምንጭ ነው፣ ለዘላለም ልትጠማ የማትችል
ሲቀዳ 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 የማያልቅ ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። ስሙ ይባረክ። ውሃን በደስታ ዛሬ ቀድታችሁ ትሄዳላችሁ። ለደረቀብህ ነገር ዛሬ ንጹህ ውሃ ይዘህ ትሄዳለህ። ከመድኃኒተ ዓለም ውሃ ትቀዳለህ። እንዲሁ በነፃ ትቀዳዋለህ። እንዲሁ ትረሰርሳለህ። ኢየሱስ ለዘላለም ጌታ ነው። ክፍያ የለው ያለ ዋጋ እንዲሁ በነፃ አይደለም። እንዲሁ በነፃ ኖ ይላል ግዙ። እንዲሁ በነፃ ኖ ተገባዩ ከእግዚአብሔር ጉባኤ ከእግዚአብሔር መንግስት ኖና እንዲሁ በነፃ ተካፈሉ። ሴትዮዋ ተጨንቃ ነው። የቀጥሩ ጋኔን ካገኛት እንደማይለቃት ታውቃለች። ግን ከሰፈሩ ዋይታ ከሰፈሩ ስድብ ካለባት ዋይታና መከራ ከደብዳቤዎቿና ከአሳዳጆቿ ለማምለጥ ስትል በቀትር ሄዳለች። ዛሬ ምን እየሸሻችሁ ናችሁ ያላችሁት? እየሸሻችሁት ያላችሁት ነገር ምንድን ነው? ውሃን ከመድኃኒተ ዓለም እንዳትቀዱ የተከላከላችሁ ምንድን ነው? ዛሬ በጌታ በኢየሱስ ከትውልዱ ላይ ከለከልኩ። ዛሬ በጌታ በኢየሱስ ከዚህ ጉባኤ ላይ ከለከልኩ። ውሃን ከመድኃኒተ ዓለም በደስታ እስኪ በደስታ በሉ። እስኪ በደስታ ጠጣዋለሁ በሉ። ጌታ አንድ ሰው እዚህ ጉባኤ መካከል አለ። ለዘላለም የማይጠማ ለሕዝቡ ሁሉ የሚያከፋፍል ምንጭ ከሆድ ውስጥ የሚፈልቅለት ሰው አለ። ዛሬ የሆነ ነገር የሚገለጥለት ሰው አለ። ስላልተገለጥክ አልታየህም ማለት አይደለም። በእግዚአብሔር ፊት የለህም ማለት አይደለም። የጊዜ ጉዳይ ነው። አንድ ቀን ትገለጣለህ። የጊዜ ጉዳይ ነው። አንድ ቀን ፍሬ ይገለጣል። ለዚህ ነው መዝሙር ላይ ሲናገር መዝሙር 1 ላይ ሲናገር በውሃ ፈሳሾች ዳር የተተከሉ እንደማይደርቁ ሁልጊዜ ፍሬን እንደሚሰጡ አይደርቅም አይደርቅም። ወንዝ ዳር የበቀለ ክረምትም ስትሄድ ፍሬ ያለው በጋም ስትሄድ ፍሬ ያለው የሚፈልገውን ነገር ስር ነው የበቀለው። ዛሬ በጌታ በኢየሱስም በዓለቱ ስር በቅለሃል። አንተ እድለኛ ነህ። በዓለቱ ስር በቅለሃል። ተራ ሰው አይደለህም። ተራ ሰው አይደለህም። እስኪ እኔ ተራ ሰው አይደለሁም በሉ። ውሃን ዝም ብላችሁ ነው የምትቀዱት፣ ያለ ክፍያ ያለ ዋጋ። እነሱ የሚሰጡሽ ውሃ ተመልሰሽ ትጠሚያለሽ። ታዲያ የት አለ አለችው። የት አለ? ከወዴት ነው? እሰጥሻለሁ ሲላት ጉድጓዱ ጥልቅ ነው፣ መቅጃ የለህም። ጌታ ታመጣዋለህ። የኔ ጌታ አይገርምም? ራሱን ሳይገልጥ ራሱ የተገለጠ ራሱ ኃያል የሆነ ራሱ በቤትሽ ላይ የከበረ ራሱ በአንቺ ላይ የነገሰ ስሙ ይባረክ። ገና ጥያቄና መልስ እያሉ ጌታ ታመጣለህ ስትል ወየው ኢየሱስ ለዘላለም ጌታ ነው። እሷ ልትቀዳለት፣ እሷ ልትሰጠው። ስታየው መስኳላ ነው። ደክሞት ነው የመጣው። ከሆነ ቦታ በእግሩ እየተጓዘ ነው የመጣው። የደከመው ሰው ነው። እንኳን ለእሷ ውሃ ሊሰጣት ለእሱ ልትሰጠው የሚገባ ነው የሚመስለው። እንደዛ ነው የሚመስለው። ዛሬ ህይወታችሁ የደረቀ የመሰላችሁ ሰዎች አላችሁ። እናንተ ጋር ያለው ምንጭ ሳይገለጥ ቀርቶ ውጫችሁ የደረቀ የመሰላችሁ አላችሁ። ከመድኃኒተ ዓለም ዛሬ በደስታ ቀርተህ ትሄዳለህ። የደረቀ የመሰለ አንተ ላይ ያለው ምንጭ የደረቀ የመሰለ ኖ የጊዜ ጉዳይ ነው። ይገለጣል። አሜን ይባላል። እያወዳደረችው እያለ ይሄ የሚያወራሽ እኮ መሲሁ ሲመጣ አውቃለሁ አለችው። የሚያወራሽ እኮ እሱ ራሱ ነው ሲላት ዘወር ስትል ማየት የቻለች አይመስለኝም። ምልክት እንዳታረገብኝ አልተጻፈም። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። አሁን ስታየው ማየት የቻለች አልመሰለኝም። ስለዚህ እንስራዋን ባለችበት አስቀምጣ ወንጌሏን ቀጠለች። አሜን ይባላል። ካለህበት ቦታ የተሸከምከውን ሸክም አስቀምጠ ወደ ከተማና ወደ አደባባይ
ነው። ክብር ያንተ ህይወት ላይ ሊገለጥ ነው። ሃሌሉያ። ከቀትር ጋኔን አድንሃለሁ፣ በቀኝ 10,000 በግራ 1,000 በቀኝ 10,000 ይወድቃል ተብሎ የተጻፈውን ቃል እሷ በአንድ ቀን ሻረችው። መሲሁን አገኘችዋ። መሲሁን ነው እኮ ያገኘችው። ጥሪ ስለነበረባት ወደ ውሃ ምንጭ የመጣችው። ጥሪ ሳይኖርባት አልመጣችም። የዛን ቀን እያንቀሸቀሸ የወሰነ የሆነ ክብር እሷ ላይ ሊገለጥ ነው። የሆነ ወንጌል ወደ ከተማው ሊደርስ ነው። እስኪ ወደ ከተማው ይደርሳል በሉ እስኪ። ወደ ኃጢአተኛ በሉ እስኪ። ወደ ከተማ ይወጣል በሉ እስኪ። ወደ አደባባይ ይወጣል በሉ እስኪ። ቁጭ ብሎ እየዘየረና እየነገረ ያለው እያለ አንቺ ትለያለሽ፣ አንቺ ትወጫለሽ፣ አንተ በክብር ትገለጣለህ። ሞትህን እየተመኙ ውድቀትህን እየተመኙ ትጠፋለህ እያሉ ያንተ ክብር ይገለጣል። ያንተ ክብር ይገለጣል። አትፈለግም። እዛ ሰፈር ላይ ሁሉም ወጥመድ ዘርግቶ ነው። የትኛው ወጥመድ ልትገባ ይሆን እቺ ሴትዮ? አንዴ ስም እኮ ወጡ ስለወጣላ ነው ሴትዮዋ። ምናልባት ወይ አንድ ቀን አርጋው ሊሆን ይችላል፣ ወይ ሁለት ቀን አርጋው ሊሆን ይችላል። ስሟ ግን በዛ መንደር ላይ በሰማሪያ አካባቢ ስሟ ደምቋል። ዛሬ የደመቀው ስምህን የሚሰርዝ እግዚአብሔር ካንተ ጋር አለ። አሜን። ሲሰርዘው እኮ በዜሮ አንድን ያመጣና ከፊት ያስገባለታል። ትባዛለህ በጌታ በኢየሱስ ስም። ስምህ ይቀየራል በጌታ በኢየሱስ ስም። ተአምራት በአንዳንዶቻችን ቤት ይሆናል። ተአምራት በአንዳንዶቻችን ቤት ላይ ይሆናል። ትሞታለህ ተብሎ እየተጠበቀ ነው። ትወድቃለህ ተብሎ እየተጠበቀ ነው። ሐዘን እየተጠበቀ ነው። መርዶ እየተጠበቀ ነው። አንተ መንደር ላይ ድግስ እየተደገሰ ነው። ወንድሜ እነግርሃለሁ፣ ከመድኃኒተ ዓለም ውሃን በደስታ ትቀዳለህ። የሚያሻግር ውሃ ትቀዳለህ። ወንዝ የሚያሻግር ውሃ ትቀዳለህ። አለቱን የሚያሻግር ውሃ ትቀዳለህ። ማዶን የሚያሳይ ውሃ ትቀዳለህ። እንደው በነፃ እስኪ እንዲሁ በነፃ በሉ። እየተጠበቁ ያሉት ሳይወጡ አንቺ ትወጫለሽ። አልዋሸችም ሴትዮዋ። 5 ባሎች አሉ ሲላት ትክክል አለች። እግዚአብሔር ሲመጣ የሚደበቅ ነገር የለም። አሜን ይባላል። ምናልባት ነብይ ተናግሮ 5 ባሎች አሉሽ ብሎ ከአንቺ ላይ ቀርበው ይችላል። ባለሽበት ልትረጪ ትችያለሽ። ኢየሱስ ግን ሲመጣ እስከ ዘር ማንዘርሽ እስከ ሰንካፉ ነው የሚነቅለው። ዝም ብሎ አይሄድም በሉ እስኪ። ዝም ብሎ ጥሎኝ አይሄድም በሉ እስኪ። ጌታ እንደዚህ ብሎኛል። ዛሬ የአንዳንዶች ስም ይቀየራል። ዛሬ የአንዳንዶች አገልግሎት ይቀየራል። ዛሬ የአንዳንዶች ታሪክ ይቀየራል። ዛሬ የአንዳንዶች ሕይወት ይቀየራል። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር እኔ ለባለ መድኃኒቶች አልመጣሁም። ለዚህ ነው 99ን በበረት ትቶ አንዱን ፍለጋ ሄደው። ጻፎችና ፈሪሳውያን ይወቅሱት ነበረ፣ ይከሱት ነበረ። መልስ ነው የሰጣቸው። ከእናንተ መካከል በግ ወይንም አህያው ወደ ገደል ቢገባበት ሮጦ የማያወጣው ማን ነው? እኔ ግን ስለ ደሜ፣ እኔ ግን ስለ ኪዳኔ፣ እኔ ግን በአምሳሌ ስለፈጠርኩት ስለ እሱ ቀናለሁ አለ። አሜን ይባላል። አንቺ የኪዳን ልጅ ነሽ። ተራ ሰው አይደለሽም። እስኪ እኔ የኪዳን ልጅ ነኝ በሉ። እኔ ደም የፈሰሰልኝ በሉ እስኪ። ዋጋዬ ደም ነው በሉ እስኪ። ዋጋዬ ሕይወት ነው በሉ እስኪ። ተራ ሰው አይደለህም፣ አይደለህም። ወጋሪዎች ድንጋይ ይዘው ሊወግሯት ይዘዋት መጡ።
ኃጢአትን ስትሰራ አግኝተናታል ብለው እኔ በጣም የሚገርመኝ ሁልጊዜ በእውነት ምላሽ አጣሁለት ጥያቄ ሰውየው ለምን አልመጣም? ሰውየውን ለምን አላመጡትም? እሷን ነው ይዘዋት የመጡት። እኔ መጽሐፍ ቅዱስም ስማ ጥያቄ አቅርቤያለሁ። ሰውየውን ለምን አላመጡትም? ሴትዮዋ ብቻዋን አላመነዘረችም። ዛሬ ከሳሽሽ ይወድቃል። ጀምነዋ በነፃ ነዋ፣ ያለ ዋጋ ነዋ፣ እንዲሁ በደስታ ትቀዳለህ ነዋ፣ በዋጋ በደም ዋጋ። ድንጋይ ይዘው እነዚህ ፈሪሳውያንና ጻፎች ድንጋይ ይዘው መጡ ሊወግሯት። አንዱ ጎልማሳ አንድ ድንጋይ ሊጥልባ፣ ሴትዮዋ ራሱ ነገር ያደከማት ናት። እዛ ወድቃ እኮ ፍንጭር የምትል ናት። ግን እነሱ ታጅበው ነው የመጡት። ታውቃለህ? ዛሬ ታጅበው የመጡትን በአንድ ጠጠር እንበትናቸው። በቢዝነስ ላይ ይሁን፣ በትዳር ላይ ይሁን፣ በቤት ላይ ይሁን፣ በነገር ላይ ይሁን ጠላቶች ይበተናሉ። ወረኞችና ወደረኞችን ዛሬ ትሸኛቸዋል። የኔ ጌታ ደግ አይደለም? ደግ ነው። እስኪ ደግ ነው በሉ። ደግ እኮ ነው። ከዛን ምንም አላለም ሲመስለኝ ኃጢአቷ ለዘላለም ተሰርዮላታል ተብሎ የተጻፈ ነው ይመስለኝ። አሁንም ምልክት እንዳታረግብኝ ገብቶሃል? ቀና ብሎ ሲያይ ዛሬ በሉ እስኪ ጠላቶቼ በሉ እስኪ ይበተናሉ በሉ። ምንም አላላቸውም። ከእናንተ ኃጢአትን ያልሰራ ማን ነው? ሌላ ፕሮሰስ ውስጥ አልገባም። ከእናንተ ኃጢአትን ያልሰራ በቅድሚያ አቤት አቤት አቤት። ያውቃል እኮ ምን ሰርተው እንደመጡ ያውቃል። ለዚህ ነው እናንተ የተለበጣችሁ መቃብሮች ውስጣችሁ አጽም የሞላባቸው ተጽፎላቸዋል፣ የተነገረላቸው ናቸው። ቀሚሳቸውን አዝመው የሚሄዱ ናቸው። የመበለትን ቤት የሚበዘብዙ ናቸው። ያውቃቸዋል። ሊነግራቸው ይችላል። ልባቸው ውስጥ ያለው ሞቲቭ ሊነግራቸው ይችላል። ከዛ ውስጥ እኮ ምናልባት እኮ ይለፈኝ እስኪ ዛሬ በሉ እስኪ አፈረሱ በሉ። ስምሽን ይዞ የሚወጣ አለ፣ ሀረግሽን ይዞ የሚወጣ አለ፣ ውድቀትሽን የሚፈልግ አለ። ዛሬ ይዋረዳሉ። ጌታ ብሎኛል። ዘንድሮ ብዙዎች ይዋረዳሉ፣ ብዙዎች ወደ ከፍታ ይወጣሉ። ከመድኃኒት ዓለም እንዲሁ በደስታ ይቀዳል ብሎኛል። እንዲሁ በነፃ ብሎኛል። በጣም የሚገርመው ቀና ብሎ ሲመለከት አንድ ወርድ አውጥቶ ቀና ብሎ ሲመለከት ከሷ በቀር ማንም የለም። ማንም አንድ እንኳን የት አሉ ሲላት አንድ እንኳን አንድም ስንኳን ጠላቶች ዛሬ የያዙትን ድንጋይ በትነው ጠላትሽን ትመችበታለሽ። በትነው ወይስ ይሄዳሉ ወይስ በትነው ነው ይሉት። አንድ ባንድ የኔ ጌታ አንገቱን እንዳደረቀረ ስለ አንቺ የሚማልድ በቀራንዮ መስቀል አንገቱን ያደረቀረው ስለ አንቺ ነው። አንገቱን አቀርቅሮ ይጠብቃቸው ነበረ። አንዱ ቢያነሳ እርግጠኛ ነኝ አንዱ ቢያነሳ እንደ ሎጥ ሚስት የጨው አምድ ሳይሆን አልቀረም ነበር። ግን አላነሳም። ስራውን ስለሚያውቅ አልፎ ሄደ። ደግመሽ ምን አትበይ አላት። እኔ ምን ብዬሻለሁ አላት። ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን የተለያየ ነገር ሸክም